ሰላም ጤና ይስጥልን እንዴት ቆያችሁ ውድ ቤተሰቦቻችን ስፖርት ላውንጅ ቻናል ላይ ትገኛላችሁ በአዲስ መልክ በስፖርት ላውንጅ መተናል የተለያዩ ትኩስና ወቅታዊ ስፖርታዊ መረጃዎችን መታገኙበት ነው ስፖርት ላውንጅ በተለይም የ2026 የዓለም ዋንጫን ምክንያት በማድረግ በአዲስ መልክ ተከስተናል የተለያዩ ስፖርታዊ ጉዳዮችንም ለአንድ ወር ዓለም ዋንጫ ላይ ትኩረት ያደረጉ መረጃዎችን እናርሳችኋለን ከዛ በተጨማሪ የዝውውር ጉዳዮችም በስፋት እየተነገሩ ነው የሚገኙት ከአርሰናል ከማንቸስተር ዩናይትድ ከሪያል ማድሪድ ከቼልሲ ሊቨርፑል ማንቸስተር ሲቲ ጋር የተያዙ በርካታ ስፖርታዊ ጉዳዮችን በየቀኑ እናነሳለን ሌሎችም እግር ኳሳዊ ጉዳዮች በስፋት በዚህ ቻናል በስፖርት ላውንጅ ይዳሰሳሉ ታዲያ ውድ ቤተሰቦቻችን ስፖርታዊ መረጃዎችን ሰምታችሁ ከወደዳችሁት ቻናሉን ሰብስክራይብ ማድረግ እንዳይረሳ ቤተሰቦቻችንን በአጭር ጊዜ ለማብዛት እንዲረዳንና በየዕለቱ ስፖርታዊ መረጃዎችን በዚህ ቻናል ለመልቀቅ እንዲያመቸን ቻናሉን ሰብስክራይብ ላይክና ሼር ማድረግ እንዳይዘነጋ ስለምትከታተሉና ይህንንም ስለምታደርጉ ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን በቀጥታ ወደ ዛሬው ስፖርታዊ ጉዳዮቻችን እናልፋለን እንደሚታወቀው ትላንት ምሽት 23ኛው የዓለም ዋንጫ በይፋ ተጀምሮ ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች የሜክሲኮን የማሸነፊያ ግቦች ዩሊያን ኩዊኒኖስ በመጀመሪያው አጋማሽ 9ኛው ደቂቃ ላይ እንደዚሁም ራውል ሂሜኔዝ 68ኛው ደቂቃ ላይ ግቦቹን አስቆጥረዋል በሁለተኛው አጋማሽ 50ኛው ደቂቃ ላይ የደቡብ አፍሪካው ተከላካይ ስፍራ ተጫዋች ሲፎፎሌ ስቶሊ ብሪያን ጉተሬዝ ላይ በፈጸመው ጥቃት በቀይ ካርድ ከሜዳ ተሰናብቷል በዚህ ጨዋታ ሁለተኛውን ቀይ ካርድ መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች እየቀሩ ቴምባ ዙዋን ተመልክቷል ይህ በባፋና የመድረኩ ተሳትፎ ታሪክ አራተኛ ቀይ ካርድም ሆኖ ተመዝግቧል በጭማሪው ሰዓት 92ኛው ደቂቃ ላይ የሜክሲኮ ሲዛር ሞንቴዝ የጨዋታውን ሶስተኛውን ቀይ ካርድ ተመልክቷል የ23ኛው የዓለም ዋንጫ መክፈቻ እንግዲህ የታሪካዩ አስቴክ ስቴዲየም 21ኛ የዓለም ዋንጫ ጨዋታ የሀገራቱ ሁለተኛ የእርስ በርስ ግንኙነት በስሪ ከለርስ አሸናፊነት ተጠናቋል ከዓለም ዋንጫ አስተናጋጆች አንዷ ሜክሲኮ ምድብ አንድን ከወዲሁ መምራት ጀምራለች የምድብ አንድ ሌላኛው ጨዋታ በደቡብ አፍሪካና ቼክ ሪፐብሊክ መካከል እንደዚሁም የሚደረግ ይሆናል ግን ከትናንት ነው ጨዋታ ጋር በተያዘ አንዳንድ ጉዳዮችን እናንሳ በገዛ ሜዳዋና በደጋፊዎቿ ፊት የተጫወተችው ሜክሲኮ ይህንን ድል ማግኘቷ ሀገሪቱ በብሔራዊ ቡድኑ ላይ ያላትን እምነት ይበልጥ እንዲያድግ አድርጎታል በጨዋታ ውስጥ የታዩት ማራኪና ጥራት ያላቸው እንቅስቃሴዎች የመነጩት ከባለሜዳዎቹ ሲሆን እጅግ ተዳክማ ከቀረበችው ደቡብ አፍሪካ ጋር ሲነጻጸሩ የክፍል ልዩነት እንደነበራቸው በግልጽ አሳይተዋል ምንም እንኳን ሜክሲኮ ምቹ ድል ብታስመዘግብም ጨዋታው በአጠቃላይ 3 ቀይ ካርዶች የተመዘዙበትና ምስቅልቅል ያለ ነበር በተለይም ለደቡብ አፍሪካ የተሰጠው ሁለተኛው ቀይ ካርድ አነጋጋሪ ሆኗል ቀይ ካርድ በማየት ከሜዳ የተሰናበተው ልምድ ያለው የደቡብ አፍሪካው ተጫዋች ቴምባ ዙዋኔ መሆኑ ለቡድኑ ትልቅ ኪሳራ ነበር ተጫዋቹ ጨዋታዎች ሲጠብቁ ገብቶ ልዩነት መፍጠር የሚችል ወሳኝ የቡድኑ አባል ቢሆንም ከሜዳ መውጣቱ የደቡብ አፍሪካን ሽንፈት አፋጥኖታል የውድድሩ ዳኝነት በዚህ መንገድ ቀይ ካርዶችን የሚያበዛ ከሆነ ቀጣዩ የዓለም ዋንጫ ጉዞ እጅግ ፈታኝ ሊሆን እንደሚችል እየተነገረ ነው በዚህ መክፈቻ ጨዋታ ደቡብ አፍሪካውያን ከሚጠበቀው በታች እጅግ ደካማ አቋም አሳይተዋል በቢጫ መለያ ሜዳ ላይ ከነበሩት የደቡብ አፍሪካ ተጫዋቾች መካከል በአግባቡ ተጫዋች ያለው ብሎ ደረቱን ነፍቶ መናገር የሚችል አንድም ተጫዋች እንዳልነበረ የጨዋታው ታዛቢዎች እንደዚሁ እየገለጹ ነው የሚገኙት ነገር ግን በጨዋታው 3 ቀይ ካርዶች መመዘዛቸው እንደዚህ ትኩረትን የሳበ ጉዳይ ሆኗል ከዓለም ዋንጫ ጋር የተገናኙ ሌሎች መረጃዎችን እናንሳ የ2026 የፊፋ ዓለም ዋንጫ ተጀምሯል በሞሮኮ በኩል በከባድ የጉዳት ዜና ተፈትነዋል የቡድኑ የጀርባ አጥንት የሆኑት ተከላካዩ ናይፋው ጌርድና የአጥቂ መስመር ተጫዋቹ አብዲ ኢዛልዙሊ በደረሰባቸው ጉዳት ምክንያት ከዓለም ዋንጫ ውጭ መሆናቸው ተረጋግጧል ይህ በውድድሩ መጀመሪያ ቀን ላይ የተሰማ ዜና ለሰሜን አፍሪካዊቱ ሀገር ትልቅ ፈተና ሆኗል ዋና አሰልጣኙ መሐመድ ዋሃቢ ምትክ የሚሆኑ ተጫዋቾችን ጠርቷል በዚህ መሰረት የአልፋታ ተከላካይ የሆነው ማርዋን ሰዓዳንና ለኦንጄ የሚጫወተው የክንፍ መስመር ተጫዋቹ አሚን ስባኤ ስብስቡን እንዲቀላቀሉ ተጠርቷል ሞሮኮ በምድብ 3 የምትገኝ ሲሆን የመጀመሪያ ምድብ ጨዋታውን የፊታችን ቅዳሜ በአሜሪካ ኒው ጀርሲ ሜትላይፍ ስታዲየም ከብራዚል ጋር የምታደርግ በመሆኑ እነዚህ አዳዲስ ተጫዋቾች ከቡድኑ ጋር በፍጥነት ተላምደው ከባድ ኃላፊነት እንደሚጠብቃቸው ይታመናል የአትላስ አናብስቱ ከ4 ዓመታት በፊት በኳታር ዋንጫ የሰሩትን ድንቅ ታሪክ የመድገም ውጥንን ይዘው ወደ ሰሜን አሜሪካ ማቅናታቸውም ይታወቃል ከዛ ውጭ ከዚህ ዓለም ዋንጫ ጋር በተያያዘ የሚነሳው በጣም አንጋፋ ተጫዋቾች የሚካፈሉበት ነው ፊፋ እንደ አውሮፓውያን አቆጣጠር ከ1930 እስከ 2022 ባካሄደው 22 የዓለም ዋንጫዎች 7 ተጫዋቾች ብቻ ናቸው እድሜያቸው 40 እና ከዛ በላይ ሆነው የተሳተፉት አሜሪካ ሜክሲኮና ካናዳ በጣምራ ባዘጋጁት የዘንድሮ የ2026 ዓለም ዋንጫ ብቻ 40 እድሜያቸው ያለፉ አንድ ደግሞ ውድድሩ የተካሄደ 40 የሚሞሉ ተጫዋች ተሳታፊ ናቸው እስካሁን ባለው በእድሜ አንጋፋ ሆኖ የዓለም ዋንጫ ላይ የተካፈለው የግብፁ የቀድሞ ግብ ጠባቂ ኢሳም አልሃዳሪ ነው ታሪካዊ ግብ ጠባቂ በ2018 የዓለም ዋንጫ ፈርዖኖቹን ሲወክል 45 ዓመት ሞልቶት ነበረ ዘንድሮ የሚሳተፉት እነማን ናቸው የሚለውን ስንመለከት ክሬግ ጎርደን ስኮትላንዳዊ ግብ ጠባቂ ነው 43 ዓመት ከ162 ቀናትን ይዟል ክርስቲያኖ ሮናልዶ ፖርቹጋል ነው 41 ዓመት ከ126 ቀናት ነው
ጉሌርሞ ኦቾአ ሜክሲኮ ነው፣ ግብ ጠባቂ ነው። 40 ዓመት ከ333 ቀናትን ይዟል። ሉካ ሞድሪች ክሮኤሺያ ነው፣ 40 ዓመት ከ275 ቀናት። ኤደን ዤኮ ቦስኒያ ነው፣ 40 ዓመት ከ86 ቀናት። ማኑኤል ኖየር ጀርመን ነው፣ ግብ ጠባቂው 40 ዓመት ከ76 ቀናት። ቮዚኒያ ኬቨርዲ ነው፣ ግብ ጠባቂ 40 ዓመት ከ8 ቀናት። ፈርናንዶ ሙስሌራ ዩሩጓይ ነው፣ ግብ ጠባቂ 39 ዓመት ከ360 ቀናት። ዓለም ዋንጫው እየተካሄደ 40 ዓመቱን ይደፍናል ማለት ነው። እነዚህ ጉዳዮችን እንግዲህ ከዓለም ዋንጫ ጋር በተያያዘ በአነጋጋሪነት እየተነሱ ያሉ ጉዳዮች ናቸው። ከዓለም ዋንጫ መረጃዎች ደግሞ ወጣ እንበልና ሌሎች ጉዳዮችን እናንሳ። ማንቸስተር ዩናይትድ አርሰናልን ያሸነፈበት ጨዋታ የውድድር ዓመቱ ምርጥ ጨዋታ ተብሏል። በ2025/26 የውድድር ዘመን በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ወደ ኤሚሬትስ አቅንቶ አርሰናልን 3-2 ያሸነፈበት ጨዋታ የውድድር ዓመቱ የሊጉ ምርጥ ጨዋታ ተብሎ በደጋፊዎች ተመርጧል። ለቀይ ሰይጣኖቹ ብሪያም ቤሞ፣ ፓትሪክ ዶርጉና ማቲያስ ኩኛ፣ ለአርሰናል ደግሞ ሊዛንድሮ ማርቲኔዝ በራሱ መረብ ላይ እንዲሁም ሚኬል ሜሬኖ ግብ ማስቆጠራቸው ይታወቃል። በፕሪሚየር ሊጉ ከተደረጉ 380 ጨዋታዎች መካከል ለውድድር ከቀረቡ 12 ጨዋታዎች ውስጥ የሁለቱ ክለቦች ፍልሚያ በ50 በመቶ ድምጽ የበላይነት አግኝቶ ነው የዓመቱ ምርጥ ጨዋታ የተባለው። የጨዋታ ቀዳሚነቱን የያዝ እንጂ የዘንድሮ የውድድር ዓመት በታሪክ የማይረሱ ሌሎች በርካታ አስገራሚ ፍልሚያዎችንም አስተናግዷል። 9 ግቦች የተቆጠሩበት የፉልሃምና ማንቸስተር ሲቲ ጨዋታን ጨምሮ 12 ጨዋታዎች በደጋፊዎች ድምጽ የዓመቱ ክላሲክ ጨዋታዎች ዝርዝር ውስጥ መካተት እንደዚሁ መቻላቸውን ማስታወስ ያስፈልጋል። ከዛ ውጭ ሌላው የምንመለከተው ጉዳይ በርናርዶ ሲልቫ ሪያል ማድሪድን ለመቀላቀል ዝግጁ ነው ተብሏል። እስከ ሰኔ 2028 ድረስ ይፋዊ የውል ጥያቄ እንዲሁም ተስማሚ ተጨማሪ አማራጭን ያካተተው ስምምነት በመጨረሻው ምዕራፍ ላይ እንደሚገኝ ተሰምቷል። ከባርሴሎናና አትሌቲኮ ማድሪድ ጋር ያደርግ የነበረው ድርድር ተቋርጧል። በርናርዶ ሲልቫ መዳረሻው ሳንቲያጎ በርናቦ መሆኑ እየተነገረ ነው የሚገኘው። ከሪያል ማድሪድ ጋር በተያያዘ ጆዜ ሞሪኒዮም እስከ 2029 ድረስ በሪያል ማድሪድ የሚያቆያቸውን ውል በይፋ መፈረማቸው እየተዘገበ ይገኛል። ከዓለም ዋንጫ ጋር በተያያዘ አንድ መረጃ እናንሳ። የቼክ ሪፐብሊክ ብሔራዊ ቡድን አውቶቡስ በሜክሲኮ ዛፓፓን በሚገኘው ዓለም ዋንጫ የልምምድ ማዕከል መግቢያ ላይ ተቀርቅሮ በትራፊክ ላይ መጨናነቅ ፈጥሯል። መንገዱ ላይ ለተጨማሪ 1 ሰዓት ያህል ተዘግቶ ቆይቷል። በመጨረሻ የቼክ ሪፐብሊክ ተጫዋቾች ወደ ልምምድ ሜዳ በእግራቸው ለመጓዝ መገደዳቸው እየተነገረ ነው የሚገኘው። ጋላታሳራይ ለራፋኤል ሊዮ ከኤሲ ሚላን ጋር ንግግር ለመጀመር የተዘጋጁ ሲሆን እስከ 2030 ድረስ የሚቆይ ኮንትራት ለተጫዋቹ ለማቅረብ ዝግጁ ናቸው። የቀረበው ጥያቄ በአመት 10 ሚሊዮን ዩሮ የሚያስገኝ ቢሆንም የራፋኤል ሊዮ ቀዳሚ ምርጫ ግን አሁንም የእንግሊዝ ፕሪሚየር ሊግ መሆኑ እየተነገረ ነው። በተለይ ደግሞ ማንቸስተር ዩናይትድ እየተባለ ነው የሚገኘው። ከዛ ውጭ ሌሎች የዝውውር ጉዳዮችን ስናነሳ አርሰናል የባርሴሎናና የሊቨርፑል ኢላማ የነበረውን የ23 ዓመቱን የአትሌቲክ ክለብና የስፔን ብሔራዊ ቡድን ኮከብ ኒኮ ዊሊያምስን ለማስፈረም አሁንም በጽኑ ፍላጎት እየተንቀሳቀሰ ይገኛል ተብሏል። ተጫዋቹን ለማግኘት ሊቨርፑል፣ ማንቸስተር ሲቲና ማንቸስተር ዩናይትድም ፍላጎት አሳይቷል ሲል ስካይ ስፖርት ዘግቧል። እንደ ማርካ ዘገባ የጣሊያኑ ኃያል ክለብ ጁቬንቱስ ደግሞ የአርጀንቲናውን የዓለም ዋንጫ አሸናፊ ግብ ጠባቂ ኤሚሊያኖ ማርቲኔዝን ከአስቶን ቪላ ለመውሰድ ንግግር ጀምሯል። የ33 ዓመቱ ግብ ጠባቂ ከጁቬንቱስ ጋር በግል ጥቅማ ጥቅሞች ላይ ቀድሞውኑ ስምምነት ላይ መድረሱ እየተሰማ ነው የሚገኘው። የፈረንሳዩ ፓሪስ ጀርመን ደግሞ በጀርመኑ ባየር ሙኒክ ቤት ድንቅ ብቃቱን እያሳየ የሚገኘውን የ24 ዓመቱን ፈረንሳይ አጥቂ ሚኬል ኦሊሴን በዚህ የክረምት የዝውውር መስኮት ወደ ፓሪስ ለማምጣት ጥረት ለማድረግ አቅዷል ሲል ዘሰን ዘግቧል። ሌላው እንደ ዘጋርዲያን ዘገባ ባርሴሎናዎች ለስፔኑ ኮከብ ዳኒ ኦልሞ ከቼልሲና ከአርሰናል በኩል ያለውን ፍላጎት ጠንቅቀው ያውቃሉ። ሆኖም የ28 ዓመቱን አማካይ ለመልቀቅ ክለቡ የያዘውን የ60 ሚሊዮን ፓውንድ ዋጋ መሟላት እንዳለበት አሁንም አቋም እንደያዘ እየተነገረ ነው የሚገኘው። ሊቨርፑል ጣሊያናዊውን አጥቂ ፌዴሪኮ ኬዛን በዚህ ክረምት በ17 ሚሊዮን ፓውንድ አካባቢ ለመልቀቅ ዝግጁ ነው። ተጫዋቹ ራሱን ወደ ሀገሩ ጣሊያን ሴሪአ የመመለስ ከፍተኛ ፍላጎት አለው ሲል ስካይ ስፖርት በዘገባው አስፍሯል። እነዚህ ለዛሬ በቅምሻ መልክ ያዘጋጀናቸው ስፖርታዊ መረጃዎቻችን ናቸው። ሰብስክራይበሮቻችን እየበዙ በሄዱ ቁጥር ሰዓት ጨምረን ስፖርታዊ መረጃዎችን ደግሞ በዛ አድርገን በየዕለቱ የምንገናኝ ይሆናል። ታዲያ የዛሬውን ስፖርታዊ መረጃ የወደዳችሁ ተከታታዮቻችን ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንደዚሁ ለስፖርት ወዳጆች እንድታጋሩ እንጠይቃለን። ስፖርት ላውንጅ እያላችሁ ሰርች በማድረግ ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ይህንን ደግሞ ስለምታደርጉ ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን። በያላችሁበት መልካምና ሰናይ ቀን ተመኘን።